በዓለም ላይ የአሜሪካ ልዕለ ኃያልነት በመገዳደር ላይ ያለች ሀገር መሆኗ ኢራን በግልጽ እየታየ ያለ ጉዳይ ነው። ኢራን በዓለማችን ላይ የአሜሪካን ኃያልነት በግልጽ መገዳደር ብቻ ሳይሆን አደጋ መደገን የቻለችና በዚህ ሰዓትም ባለፉት 80 ዓመታት ገደማ አሜሪካ በዓለም ላይ ታላቅነቷና ጥንካሬዋን አስጠብቃ የቀጠለችበትን ስርዓት ተፈታትና አደጋ ውስጥ ያስገባች አይነት ሀገር ሆናለች። ይህንን ጉዳይ መረዳት በተግባር በተጨባጭ በኢራንና በአሜሪካ መካከል አሁን ላይ እየተመለከትን ያለው ጦርነት ምን እንደሆነ በግልጽ የምንረዳበት ነው። የፔትሮ ዶላር ስርዓት። ይህ የፔትሮ ዶላር ስርዓት በዚህ ሰዓት ላይ በተለይ ከኢራን ጋር በተገባው ጦርነት ሳቢያ ልንል በምችል መልኩ መሰንጠቅ አደጋ አጋጥሞታል። እንዴትና ለምን ይህ የመሰንጠቅ አደጋ አጋጠመው የሚለው ጉዳይ የዛሬው አበይት ነጥባችን ነው። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነጻነት ላቀው ነኝ። በሬድሲ ፖስት ላይ በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ሰብስክራይብ ማድረጋችሁ አይረሳ፣ ሼር ማድረግ፣ ላይክ ማድረግ፣ መረጃው ለብዙዎች እንዲደርስ መተባበራችሁም እንዲሁ አይዘንጋ። በቅድሚያ ስለምታደርጉት ሁሉ በጣም አመሰግናለሁኝ። ወደ ዋናው የዕለቱ አበይት ጉዳይ ልውሰዳችሁ። ፔትሮ ዶላር እንዴት የመሰንጠቅ አደጋ ገጠመው? ይህስ ጉዳይ የአሜሪካ ልዕለ ኃያልነት በምን መልኩ አደጋ ውስጥ አስገባ የሚለውን ነገር በዝርዝር እንመለከታለን። ነገሩ የሚጀምረው የሁለተኛው የዓለም ጦርነት ከተጠናቀቀ በኋላ በአውሮፓ የሚገኙ በርካታ ሀገራት በተለይ ከነ አሜሪካ ጎን በመሆን የመጀመሪያው የዓለም ጦርነትና ሁለተኛው የዓለም ጦርነት ያስከተለባቸውን የኢኮኖሚ ድቀት ለማገገምና በዛ ሂደት ላይ ደግሞ የዓለም የገንዘብ ስርዓት ቢለወጥ ተስፋ እንደሚኖር የተማመኑ የአውሮፓ ሀገራት ከአሜሪካ ጋር በጋራ በመሆን በወርቅ ላይ እንግዲህ ተንጠልጥሎ የነበረውን ጎልድ ስታንዳርድ ሲባል ሊጠራ የነበረውን የዓለም የገንዘብ ስርዓት ብሬንትውድ እየተባለ ወደሚጠራ የገንዘብ ስርዓት ቀየሩት። At Bretton Woods, New Hampshire, delegates from 44 allied and associate countries arrived for the opening of the United Nations Monetary and Financial Council. የብሬንትውድ የገንዘብ ስርዓት ማለት ከዛ ቀደም በነበረው ጊዜ ሀገራት ገንዘብ ለማተም በሚፈልጉበት ጊዜ በማዕከላዊ ባንካቸው ላይ ምን ያክል የወርቅ ክምችት አላቸው የሚለውን ጉዳይ ታሳቢ ያደርጉ ነበር። ያ ጉዳይ የጎልድ ስታንዳርድ ይባላል። ከዛ ወደ ብሬንትውድ ሲመጡ እነዚህ ሀገራት በሁለተኛው የዓለም ጦርነት የደረሰባቸውን ኢኮኖሚያዊ ድቀት ለማገገም የሚገበያዩበት ገንዘብ አቅም ስላልነበረው የነሱን ገንዘብ ከአሜሪካ ዶላር ጋር እንዲገናኝ ያደረጉት። ለምን እናደረጉ? የአሜሪካ ዶላር በዛ ሰዓት ላይ በጣም ዓለም ላይ ጠንካራው ዶላር ስለሆነ ሳይሆን ነገር ግን የአሜሪካ ማዕከላዊ ባንክ በዓለማችን ላይ አለ የሚባለውን የወርቅ ክምችት በቁጥጥር ውስጥ ያደረገ ነበር። መረጃዎች እንደሚያሳዩትም 70% የሚሆነው የዓለም ወርቅ በሁለተኛ የዓለም ጦርነት ከተጠናቀቀ በኋላ ማለት ነው መገኛው መኖሪያው የአሜሪካ ማዕከላዊ ባንክ ሆኖ ነበር። ስለዚህ ዶላርን ለማተም አሜሪካ አትቸገርም። እነዛ ከአሜሪካ ጋር እንተባበር ያሉ ሀገራት ደግሞ ገንዘባቸውን ከዶላር ጋር አብረው እንዲገጥም አደረጉት። በሌላ ቋንቋ ገንዘብ ለማተም በሚፈልጉበት ጊዜ ልክ አሜሪካ ውስጥ ካለ የወርቅ ክምችት ጋር እንዲያያዝላቸው በማድረግ የገንዘብ አካሄድና ልውውጥ ሂደታቸውን ከዶላር ጋር አብረው ሰፉት። ይህ ሂደት ብሬንትውድ እየተባለ የሚጠራውን የዓለም ስርዓት አዋለደ። በዚህ መልኩ ባለፉት 80 ዓመታት ዓለም መታለች። ነገር ግን አሁን ላይ ያለው ነባራዊ ሁኔታ በእርግጥ በዶላር ላይ የተመሰረተ ሊባል የሚችለውን እንግዲህ የዓለም የገንዘብ ስርዓት አደጋ ውስጥ እየመጣበት መሆኑን የሚያመላክት ነው። ይህ አደጋ ከውጭም ከውስጥም ከዛው ከአሜሪካ ከውስጥም ካለ የፖለቲካ ስነ ምህዳር እንዲሁም ደግሞ ዓለም ላይ በተለይ ከኢራን ጦርነት ጋር ተያይዞ እየተነሱ ባሉ መሰረታዊ ነጥቦች ላይ የሚያተኩር ነው። የመጀመሪያው ጉዳይ ከውስጥ ያለው ነገር እንዴት ነው የሚለውን እንመልከት። በሀገረ አሜሪካ ውስጥ የሚገኙ የተለያዩ ግዛቶች ለምሳሌ እንደ ጆርጂያ፣ ኦክላሃማ፣ ኡታሃና አይዋ የተባሉ የሚጠሩ የአሜሪካ ስቴቶች ወይም ግዛቶች ከዶላር ጎን ለጎን በወርቅና በብር ወይም ሲልቨር ማለት ነው መገበያየት እንጀምር የሚል አይነት ጉዳይን እያነሱ The petrodollar is actually a device invented by Kissinger and Nixon. ልዕለ ኃያል ሀገር ሆኖ ዓለምን መምራት መቻል ማለት በዓለም የትኛውም ጥግ ላይ ቁጥጥርን ማድረግ መቻል ብቻ ሳይሆን ነገር ግን በዓለም ላይ የልብ ምት ሊባሉ በሚችሉ ዋና ዋና ጉዳዮች ላይ ምን ያክል አደጋ መደገን ትችላለህ የሚለው ጉዳይ ላይ ጭምር የሚያጠነጥን ነው ይላሉ በዘርፉ ላይ በርካታ ዓመታት ጥናትን አድርገው ሐሳቦችን የሚያጋሩ ባለሙያው።
ዩናይትድ አረብ ኤምሬትስ እንግዲህ የዶላር ክምችቷን ጋር በተገናኘ በተለይ የዶላርን ጨምሮ አጠቃላይ ኢኮኖሚያዊ እንቅስቃሴዋ በጦርነቱ ምክንያት ከመድቀቁና ከመዳከሙ ባሻገር የምታከናውናቸውን የነዳጅና ሌሎች መሰል ግብይቶችን በተመለከተ እያጋጠማት ያለ የዶላር እጥረትን ለመቅረፍ አሜሪካ ትሬዠሪ ዲፓርትመንት ላይ ጥያቄ አቅርባለች። ዶላር ስጡኝ ልቀቁልኝ የሚል። ይህ የማይሆን ከሆነ አማራጭ የሆኑ የግብይት ኤክስቼንጆችን መንገዶችን እጠቀማለሁኝ፣ ከነዚህ መካከል ደግሞ የቻይና ዩዋን አንዱና ግንባር ቀደሙ ነው ወደሚል አይነት አቋም ውስጥ መታለች። በሌላ ቋንቋ ዩናይትድ አረብ ኤምሬት ከዶላር እንግዲህ ዋነኛዋ የፔትሮ ዶላር አባል ልትባል የምትችለው ሀገር በዚህ በጦርነቱ ምክንያት በደረሰባት ጫና ምክንያት አማራጭ መንገዶችን ፍለጋ ወደነ ቻይና የዩዋን የኤክስቼንጅ ወይም የመገበያያ ገንዘብ ስታማትር ይሄ የሚያሳያችሁ በከፍተኛ ደረጃ ዶላር ዓለም ላይ እንግዲህ የአቅርቦትም ችግር ጭምር እየገጠመው መሆኑን ነው ማለት ነው። ይሄ ጉዳይ እንደነ ሳውዲ አረቢያ የመሰሉ ሀገራትም በተለይ በ1974 ፈርመውት የነበረው ያው በሚስጥር ፈርመውት የነበረው ይሄ የፔትሮ ዶላር ስምምነት ከመጠናቀቁ ጋር በተገናኘ እንግዲህ በ2025 በ2026 በእነዚህ ዓመታት እኮ ሳውዲ አረቢያ በተለየ መልኩ ከነ ቻይና ጋር ጭምር ተቃርባ መስራት ጀምራለች። ታስታውሱ ከሆነ ቻይና ለመጀመሪያ ጊዜ በኢራንና በሳውዲ አረቢያ መካከል አደራዳሪ ሆና ሁለቱን አቀራርባ እስከ መስራት ደርሳለች። እነዚህ ሀገራት በፔትሮ ዶላራቸው እንግዲህ የሚያገኙትን በነዳጅ ሽያጭ የሚያገኙትን ገንዘብ በዋናነት የአሜሪካን የጦር መሳሪያዎች በመግዛት ነው የሚያጠፉት ማለት ይቻላል። አሁን ግን በዩዋን መግዛት የሚጀምሩ ከሆነ ከዛው ከነ ቻይና ከነ ራሽያ የመሳሰሉ ሀገራት የጦር መሳሪያ ማስገባትን እንደ አማራጭ ሊይዙ ይችላሉ። ሳውዲ አረቢያ በዚህ ረገድ ከቻይና ጋር ስምምነት ማድረጓ አይዘነጋም። እነዚህ ነገሮች ናቸው በእርግጥም በዓለም ላይ ባለፉት እንግዲህ በርካታ ዓመታት የመጣው የፔትሮ ዶላር ስርዓት አደጋ ውስጥ ለመግባቱ እንደ ማሳያ ተደርጎ የሚቆጠረው። ሌላኛው ጉዳይ የብሪክስ ጥምረት ነው። ብሪክስ የሚባሉ ሀገራት ዋነኛ እቅዳቸው ወይም ግባቸው እንደምታውቁት ዶላርን መተካት ነው። ዲዶላራይዜሽን የሚሉት ጉዳይ ማለት ነው። ይህንን ለማድረግ በራሳቸው የመገበያያ ገንዘብ መጠቀም የጀመሩ ሀገራት አሉ። እንደ ቻይና የመሰሉ ሀገራት በታሪካቸው ለመጀመሪያ ጊዜ ከ1 ትሪሊዮን በላይ የሚጠጋ ዩዋን የሚያወጣ ግብይትን በራሳቸው ገንዘብ ማድረግ ከጀመሩ ዋላ ደር ብለዋል። እነ ሩሲያ ኢቨን እኮ ኢራን በዚህ ጦርነት ላይ አሁን ሰምታችሁ ከሆነ አላቅም የሆርሙዝ ሰርጥ ላይ መርከቦች እንዲያልፉ የምትፈቅደው ገንዘብ እየከፈሉ ነው ተባለ። ነገር ግን የሚከፍሉት በዶላር እንዳይመስላችሁ በቻይና ዩዋን ገንዘብ ለሚከፍሉ መርከቦች ብቻ ነው እንግዲህ ሆርሙዝ ተከፍቷል ሊባል የሚችለው። ይሄ በሌላ ቋንቋ እና አሜሪካ ያለፉት በርካታ ዓመታትን 80 ዓመታትን ልንል እንችላለን የመጡበትን የበላይነታቸውን አስጠብቀው የመጡበት ጉዳይ አሁን ከዚህ ከኢራን ጦርነት ጋር በተያያዘ ወደ ምን አይነት ጫና ውስጥ እንደገባ በግልጽ የሚያሳይ ነጥብ ነው። በዚህ ሂደት ላይ ብሪክስን ስትጨምሩ ብሪክስ ውስጥ ያው ኢትዮጵያን በአባልነት እንዳለች ይታወቃል። እነ ህንድ አሉ፣ እነ ቻይና፣ እነ ኢራን፣ ሳውዲ አረቢያ። እነዚህ ሀገራት በራሳቸው የመገበያያ ገንዘብ ወይም ደግሞ ክሪፕቶ ከረንሲም ጭምር ወደ መጠቀም ሲመጡ ሊሆን የሚችለውን ነገር አስቡት። ይሄ ማለት አሁን ላይ በቃ ዶላር ሙሉ በሙሉ አክትሞለታል ተስፋ የለውም አይደለም። ስቲል በዓለም ላይ በጣም ጠንካራ የሆነ የመገበያያ ገንዘብ ነው ዶላር። በመጪዎቹ ዓመታት ፕሮስፔክቱን ወይም ተንደንሲ ዝንባሌውን ከተመለከታችሁት ግን ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ይሄ ማለት የአሜሪካ የዶላር የበላይነት አከተመ ማለት በሌላ ቋንቋ የአሜሪካ ልዕለ ኃያልነትም ጭምር አደጋ ውስጥ ገባ ተብሎ ሊቆጠር ይችላል። እና አንድ ታሪካዊ ሂደትን ልጠቁማችሁ። ለምሳሌ ኢራቅ በ2000 እንደ አውሮፓውያኑ አቆጣጠር የዶላር መገበያ ገንዘብን አስወግዳ በሌሎች አማራጭ ገንዘቦች ግብይት ማከናወን ስትጀምር ነው እንግዲህ እነ ጆርጅ ደብሊው ቡሽ በ2003 ወታደሮቻቸውን ያዘመቱት። ቬንዙዌላን ተመልክቷት። ቬንዙዌላ በ2009 እንደ አውሮፓውያኑ አቆጣጠር ጀምሮ ከዶላር ውጪ በሆነ መንገድ ነዳጇን መሸጥ መለወጥ ጀምራለች። ይሄ ጉዳይ ነው በቅርቡ ኒኮላስ ማዱሮን አንቆ ለማውጣት እነ ዶናልድ ትራምፕ ያን አይነት እርምጃ የወሰዱት። ኢራን ውስጥም ስትመለከቱ ደግሞ አሁን እነ ኢራን ከዶላር ውጭ በሆነ መንገድ ከቻይና ጋር በዩዋን ነዳጅ መሸጥ መለወጥ እያከናወኑ ነው። ይህን ድርጊት በዝምታ ማለፍ ያልፈለገችው አሜሪካ ኢራቅ ውስጥ እንዳደረገችው፣ ቬንዙዌላ ውስጥ እንዳደረገችው ኢራን ውስጥም ገባች። ልዩነቱ ኢራን ወይ ቬንዙዌላ ወይ ኢራቅ አይደለችም። ስቲል የአሜሪካ ልዕለ ኃያልነት አደጋ ውስጥ ሊያስገባ የሚችለውን ነገር አባብሳ ቀጠለች። ይሄ ነው ኢራንን ከሌሎቹ የተለየ የሚያደርጋትና አንዳንዶችም ቻይና፣ አሜሪካ፣ ሩሲያ ብለን ግሬት ፓወር ወይም ልዕለ ኃያል ሀገር እንደምንለው ሁሉ በዚህ ሰዓት
አሁን ባይሆን እንኳን በመጪዎቹ ጊዜ ኢራን ወደዛ መንገድ እያመራች ነው፣ አራተኛዋ ልዕለ ኃያል ሀገር ልትሆን ትችላለች የሚል አይነት ሐሳብን ወይም ድምዳሜን በመስጠት ላይ የሚገኙት። ያም አለ ይህ ኢራን በእርግጥም ልዕለ ኃያሏን አሜሪካ በጦርነት ብቻ ሳይሆን በዓለም ኢኮኖሚ ላይ ጭምር የተፈታተነች ሀገር መሆኗ ከሌሎቹ ለየት የሚያደርጋት ሚስጥር እንደሆነ ነው መረጃዎች በዚህ ሰዓት እያመላከቱ የሚገኙት። ምን ትላላችሁ እናንተ በዚህ ጉዳይ ላይ? ሀሳብ አስተያየቶቻችሁን በኮመንት መስጫው ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ በሬድሲ ፖስት። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።